የዩኒቨርሲቲ ተማሪ ከሆናችሁ ወይም ደግሞ 12 ሃይ ስኩል ውስጥ ከሆናችሁ ይህ ቪዲዮ ለእናንተ ነው። እኔ ተማሪ በነበርኩበት ሰዓት ሃይ ስኩል ውስጥ እያለሁ ማለት ነው አንድ ማድረግ የምወደው ነገር ምንድነው ኦርጋናይዝድ መሆን ነው። ይሄ ላይ ኪዲዲያ ከተባለ ኦርጋናይዝድ ናት ነው እንጂ የሚባለው ከዛ ውጭ ምንም አይነት ስም የለኝም። ኤንድ ኢቨን ቴክኖሎጂ እንኳን ሳይመጣ በወረቀት ነገሮችን እንዴት ፕላን ማድረግ እንዳለብኝ እንዴት ኦርጋናይዝ ማድረግ እንዳለብኝ ጠንቅቄ አውቃለሁ። ኤንድ ግቢ ደግሞ ስገባ አዲስ አበባ ዩኒቨርሲቲ 5 ኪሎ ስንማር እኔ በሶፍትዌር አይቲ ቴክኖሎጂ ነው የተማርኩት። ቴክኖሎጂ ደግሞ ስንማር በጣም አድቫንቴጅ የሰጠኝ ነገር እንዴት አድርጌ ከቴክኖሎጂ ጋር ተዋውቄ አውቶሜሽን እንዴት መማር እንዳለብኝ አስተምሮኛል። ስለ አውቶሜሽን ሳወራላችሁ ያ ማለት እንዴት ስራችሁን ማኑዋሊ በጽሁፍ በእጅ ሳይሆን ሶፍትዌሮችን፣ ኤአይዎችን ኦር ኢቨን ኢንተርኔትን በመጠቀም ስራችሁን እንዴት ማቅለል እንዳለባችሁ ማለት ነው። ስለዚህ እኔ አሁንም ድረስ ከድሮ ጀምሮ የምጠቀመው ሲስተም ስራዬ ላይ አሁንም የምጠቀማቸውን 4 ፕሮዳክቲቭና ኦርጋናይዝ እንደሆነ ያደረጉኝ ቱሎችን ለእናንተ ሼር አደርጋችኋለሁ። እነዚህ ቱሎችን ስልካችሁ ላይ ላፕቶፓችሁ ላይ ዳውንሎድ ማድረግ ትችላላችሁ። ትላልቅ ሰራተኛ ብትሆኑም የራሳችሁ ድርጅት ቢኖራችሁም ኢቭን ተማሪዎችም ብትሆኑ ይህንን ቱሎች ማወቅ አለባችሁ። ስለዚህ አይገስ ኢንትሮ ለተማሪዎች ብቻ ሳይሆን ኢቭን ሰራተኞችም ካላችሁ ይሄ ለእናንተ ነው ማለት ነው። የመጀመሪያው አፕሊኬሽን የምጠቀመው ወይም ደግሞ ሶፍትዌር የምጠቀመው ትሬሎ ይባላል። ምናልባት ይህንን ቃል ማለትም ይህንን አፕሊኬሽን አብዛኞቻችሁ ሰምታችሁ ላታውቁት ትችላላችሁ። ምክንያቱም ትሬሎን የሚጠቀሙ ሰዎች በጣም እንዴት ነው ሃይ ኤክስኪዩቲቭ የሆኑ ሰዎች ማለትም በጣም እንዴት ነው በስራቸው ላይ የድርጅት ኦነር ሆኖ በስራቸው 400-500 ሰዎችን ማኔጅ የሚያደርጉ ኦር ክሪኤቲቭ ቲሞች ኦር ደግሞ ቴክኖሎጂ ላይ የሚሰሩ ሰዎች ይህንን አፕ ይጠቀሙበታል። እኔ እንደነገርኳቸው ቴክኖሎጂ ተማሪ ስለነበርኩኝ ትሬሎን በረንብ አድርገውን አስተማሪዎቻችን ያስተማሩ። ኤቭሪ ፕሮጀክት እዛ ላይ ነው የምንሰራው። እኔ አሁን ከረንትሊ ትሬሎን የምጠቀምበት ትልቁ ሪዝን ኢዝ ቢካዝ አንደኛው ፐርሰናል ላይፍ ጎሎችን እዛ ላይ ነው ኦርጋናይዝ ማደርገው። ሁለተኛ የኔ ቲሞችን ያው እነሱ እንኳን አያውቁም ግን ስራዎቻችንን ፕሮጀክቶቻችንን እንዳለ ትራክ የማደርገው እዛ ቦታ ላይ ነው ትሬሎ ላይ ነው። ከዛ በመቀጠል ደግሞ ኤንድ ላይ አንዳንድ ፕሮጀክቶችን ማኔጅ ማድረግ ከፈለኩኝ ነው። ቤዚክሊ ትሬሎን ለማታውቁ ሰዎች ትሬሎ ማለት እንደዚህ ብላችሁ አስቡት። አሁን ለምሳሌ ዋይት ቦርድ አለ አይደለ? እንበልና 5 6 ኦር ኢቭን 10 ሰዎች አንድ ፕሮጀክት ላይ እየሰሩ ከሆነ እነዚህ ሰዎች አንድ ቦታ ላይ ኮሚኒኬት ማድረግ አለባቸው አይደል? አንድ ላይ ማውራት አለባቸው። እንበልና ዋይት ቦርድ ቢኖራቸው እንዴት ነው የሚያደርጉት? የሆነ ነገር ይጽፋሉ፣ ዋይት ቦርድ ላይ ይለጥፉታል፣ ኦር የሆነ ቦርድ ላይ ይሰኩታል፣ ይለጥፉታል። ከዚያ ሰው አይዲ ያለው እዛ ላይ ይለጥፉታል። ልክ እንደዛ ብላችሁ አስቡት። ትሬሎ ለፕሮጀክት ማኔጅመንት በጣም አሜዚንግ ቱል ነው። እኔ ፐርሰናሊ እሱ ነው ሃይሊ ሪከመንድ ማድረጋችሁ እንድትጠቀሙት፣ ስፔሻል ደግሞ ዩኒቨርሲቲ ተማሪዎች ከሆናችሁ ኤንድ ኦፍ ኮርስ ደግሞ የራሳችሁ ድርጅት ካላችሁ ኦር ደግሞ ኢቨን ተቀጥራችሁ የምትሰሩ ከሆነ ለፕሮጀክት ማኔጅመንት ትሬሎ ኢዝ ዮር ቤስት ፍሬንድ። ምናልባት ትሬሎ አጠቃቀምን አስተምርኝ የምትሉ ከሆነ አይ ውድ ላቭ ቱ በጣም ስለመወደ አፕሊኬሽኖች በሚቀጥለው ቪዲዮ አሳያችኋለሁ። ግን ለምን ነው ኮሜንት ሴክሽን መማር የምትፈልጉ ከሆነ። ሁለተኛው ደግሞ ከዚሁ ከትሬሎ ጋር በትንሹ ቢገናኝም but I love to use ClickUp. now ClickUp again አብዛኞቻችሁ ሰምታችሁ ላታውቁት ትችላላችሁ። እዚህ ቦታ ላይ ሜንሽን ማድረገውን ነገር ብዙ ሰው አያውቁም። ግን የምታውቁት ከሆነ ClickUp ደግሞ ቤሲክሊ ClickUp ማለት የሁሉም የፕሮዳክቲቪቲ አፕሊኬሽኖች ወይም ደግሞ ሶፍትዌሮች ልጅ ብላችሁ አስቡት። ማለት ና ቴክኒካሊ ልጅ ግን ያው እነዚ አፕሊኬሽኖች በጠቅላላ አንድ ላይ ልጅ ቢወልዱ ብላችሁ አስቡት። ኖሽን የምታውቁ ከሆነ የኖሽን ትንሽ እንትን አለው ባህሪ ያለው። አሁን ያልኳችሁ ትሬሎ የትሬሎ ባህሪ ያለው። ጉግል ካላንደር የምትጠቀሙ ከሆነ የጉግል ካላንደር ባህሪ ያለው። ኤቭሪ ፕሮዳክቲቭ ቱሎች የምትሏቸው እንዳለ ነገሮች ጭምቅ ብለው አንድ ልጅ ቢወልዱ ClickUp ይባላል። ClickUp እኔ መጠቀም የምወደው ደግሞ ምንድነው መሰላችሁ? አንድ ስፔሲፊክ ታስክ ካለ ነው። አሁን ከረንትሊ የተጠቀምኩት አይደለም፣ በፊት በጣም ተጠቀመው ነበር። በተለይ ተቀጥሬ ስሰራ ነገሮችን እዛ ላይ ነበር ማኔጅ ማድረገው። ለምን መሰላችሁ? ClickUp የፈለጋችሁት ነገር አፕሎድ እንድታደርጉ ያደርጋል። ላይክ ፎቶ ብትሉ፣ ሊንኮችን ብትሉ ዋትኤቨር እና ሲስተሙ በጣም ቀለል ያለ ነው። ስለዚህ እዛ ላይ ቲሞቼ እንዴት ማውራት እንዳለብን እናውቃለን። ኮመንት ብንሰጣጣ ነገሮችን እዛ ላይ ክሬት ብናደርግ ምናምን በጣም ፋን የሆነ ፕላትፎርም ነው። ስለዚህ ClickUpን መገን ለስራ ለትምህርት ቴክኒካሊ ለትምህርት እንኳን ሊከብዳ ይችላል፣ ግን ለስራ ሪከመንድ የማደርገው አፕሊኬሽን ነው። ዛት ቱል በደንብ አድርጎ ኦርጋናይዝ እና ፕሮዳክቲቭ እንደሆን ያደርገኛል። በሶስተኛ ደረጃ የምነግራችሁ ቲፕ ደግሞ ቱል ደግሞ ኖሽን ነው። ኦፍ ኮርስ ኖሽን ሁላችሁም ሰምታችሁ ታውቁት ትችላላችሁ። በጣም ጥቂት ሰው ብቻ ነው ኖሽን እንዴት መጠቀም እንዳለበት። እውነቱን ለመናገር ኖሽን ያን ያህል የሚከብድ አፕሊኬሽን አይደለም። በጣም ቀላል አፕሊኬሽን ነው። ብዙ ሰው ይከብደዋል። ባለፎልታ በጣም በሲምፕል ወይ እንዴት እንደምትሰሩት ቪዲዮ ሰርቼላችሁ ነበረ። ባት ኮምፕሊኬትድ የሆነውን ደግሞ ቨርዥን ከፈለጋችሁ ዶንት ወሪ አይጋችሁ ብያችኋለሁ። ባይ ዘ ዌይ ቴክኖሎጂ ላይ ሲመጣ እኔ በጣም ፈጣን ነኝ። ስለዚህ እንዴት ነው
ነገሮችን ከመማር ይልቅ ራሴ ክሬት ባደረገው ይቀለኛል። ስለዚህ ኖሽን ላይ ራሴ ክሬት ያደረኳቸው ቴምፕሌቶች ማአት አሉ፣ እሱንም ሼር አደርጋቸዋለሁ። ግን በተለይ ተማሪዎች ከሆናችሁ ባካችሁ ኖሽንን ዩቲላይዝ ማድረግ አለባችሁ። በተለይ ጆርናል ለማድረግ ጥናታችሁን እዛ ላይ ስኬጁል ለማድረግ ፕሮግራማችሁን እዛ ላይ እንዳለ ሌብል ለማድረግ ማትሪክ ተፈታኞች ካላችሁ በየቶፒኩ እዛ ላይ ክሬት በማድረግ ኢቭን ኖሽንን በረም መጠቀም ትችላላችሁ። ሶ ወረቀት ምናምን ይዛችሁ ራሱ መሄድ አይጠበቅባችሁም። አንድ ቦታ ላይ ሁሉ ነገር ኦርጋናይዝድ ነው። ስተዲ በዲ ደግሞ ካላችሁ ከጓደኞቻችሁ አንድ ቦታ ላይ ሆናችሁ ያንን ነገር ዩቲላይዝ ማድረግ ትችላላችሁ። ስለዚህ ተማሪዎች ከሆናችሁ ኖሽንን በረም አድርጌ ሪከመንድ አደርጋችኋለሁ። አራተኛ ደረጃ ደግሞ ሪከመንድ የማደርጋችሁ ቱል ወረቀትና እስክሪብቶ ነው። ሰምታችሁኛል። ወረቀትና እስክሪብቶ መግቢያ ላይ እንደተናገርኩት እኔ ፕሮዳክቲቭ እና ኦርጋናይዝ የሚያደርጉኝ ቱሎችን አይደል ያልኳችሁ። ወረቀትና እስክሪብቶን የመሰለ ኦርጋናይዝ እና ፕሮዳክቲቭ እንዲሆን የሚያደርገኝ ቱል እዚህ ምድር ላይ የለም። በደንብ አድርጋችሁ አድምጡኝ። አሁን ለምሳሌ ኤቭሪ አፕሊኬሽን ሁሉም ቱሎች ቢባል እንዳለ ኢንተርኔት ላይ ያለው አይደል? ላይክ እነዛን ዳውንሎድ ታረጋላችሁ፣ ተጠቀማችኋላችሁ። ግን ይሄንም ተጠቀሟቸው ስልካችሁ ላይ ላፕቶፓችሁ ላይ ሶ ኖቲፊኬሽን አለ፣ ታብ ትከፍታላችሁ። ላይክ ዲስትራክት የሚያደርጋችሁ ነገር አለ። ግን አይምሯችሁ የምርም እንዲረጋጋ ከፈለጋችሁ፣ አይምሯችሁ አንድ ነገር ላይ ፎከስ እንዲያደርግ ከፈለጋችሁ እስክሪብቶና ወረቀትን የመሰለ ነገር የለም። ኤንድ ለዛ ነው እኔ ዴይ ዋን ፕላነር እና ዴይ ዋን ጆርናልን ክሬት ያደረኩት። ሶ ዴይ ዋን ፕላነሩን አሁን ለምሳሌ ባሳያ እንደነገርኳችሁ ኤቭሪም የምታውቁት እንትን የሶፍትዌር ፕላትፎርም ካለ የሱ ነው ጭምቅ ተደርጎ እዛ ላይ የወጣው። ኢንፋክት ዴይ ዋን ፕላነርን እኔ ሳመርተው ሳይንቲፊክ ቤዝድ የሆነ ፕላነር ነው። ማለትም ለምን እዛ ቦታ ላይ እያንዳንዱ ነገር እንዳለ በግልጽ ይናገራል። በግልጽ መናገር ብቻ አይደለም፣ ኢቭን እያንዳንዱ ፓርት እዛ ላይ የተጠቀምኳቸው ቱሎች ለምን እንዳረኳቸው በግልጽ ይታወቃል። ምክንያቱም ሪሰርች ሰርቼበታለሁ ለምን ይሄ ነገር እንዳስፈለገ። ኢቭን አንዳንዱ ከቀለም አጠቃቀሜ ኤቭሪ ሳይኮሎጂ እንዳለ ሪሰርች ሰርቼ ነው ይህንን ፕላነር ያዘጋጀሁት። ስለዚህ ዴይ ዋን ፕላነርን ብትጠቀሙ የምሬን እምላችሁ ሌዘር ፎከስድ ነው የምትሆኑት። ጫጫታ ጋጋታ የለውም፣ ወደ ገደለው ነው፣ ሲምፕል እና በጣም ኢዚ ነው ለመጠቀም። ሁለተኛው ደግሞ ዴይ ዋን ጆርናል ነው። ጆርናሉ ቤዚክሊ አይምሯችሁን ይህ በጣም ከተንቀዠቀዥ ዓለም መረጋጋት ከፈለጋችሁ ዴይ ዋን ጆርናልን የመሰለ ነገር የለም። ሲምፕሊ ጆርናል ማድረግ ለሚያቅታችሁ ሰዎች ጋይድድ ነው። እያንዳንዱ ነገር ይመራችኋል። ጥያቄ ነው የሚጠይቃችሁ፣ ያንን ነገር መመለስ ነው። ከፈለጋችሁ ጠዋት ላይ ከፈለጋችሁ ማታ ላይ። እሱም ሳይንቲፊክ ቤዝድ ነው። ማለትም ሪሰርች ሰርቼበታለሁ። እነዛን ጥያቄዎችን ሳመጣ እነዛን ጋይድድ የሆኑ ነገሮችን ሳስቀምጠው አጌን ሪሰርች ማአት ሰርቼበት ነው እዛ ቦታ ላይ ያሰፈርኩት ማለት ነው። ሶ እናንተም ብትሆኑ ስትገዙና ስትጠቀሙት ናቶሊ ያንን ቤኔፊት ባይዘዌይ በአማርኛና በእንግሊዝኛ ነው ያለው። ስለዚህ አይኔ አማርኛ ነው የሚመቸኝ ካላችሁ እዛው አለላችሁ። አይኔ እንግሊዝኛ ነው የሚመቸኝ ካላችሁ እዛው አለላችሁ። ወረቀት ነው በሁለት ቋንቋ አይሚን አስባችሁታል። ከዛ በመቀጠል ደግሞ በጣም ሪኮመንድ የማደርጋችሁ ቱል ኢዝ ፒንተረስት። ይሄ ለሰራተኞችም ከሆናችሁ ተማሪዎችም ከሆናችሁ ጓደኛማቾችም ከሆናችሁ ትዳር ውስጥ ያላችሁ ከሆናችሁ ሲንግልም ከሆናችሁ ምንም ነገር ብቻ ፒንተረስትን እባካችሁ መጠቀም አለባችሁ። የስ ኦርጋናይዝድ ለመሆን ፕላን ለማድረግ ልክ ኦርጋናይዝ ለመሆን ማለት ቤዚክሊ ፒንተረስት ተጠቅሞ ምንድነው መሰላችሁ አይምሯችሁ ልታስታውሱት ይገባል። ለምሳሌ እኔ የአዲስ ዓመት እቅድ ምናምን ነገር ስል ፒንተረስት ላይ ስገባ እንዳለ በእቅዴ ነው የተሞላው፣ እንዳለ በግቤ ነው የተሞላው፣ እንዳለ ሳየው ሞቲቬት የሚያደርገኝ ነገር ነው። አንድ ፕላን ለማድረግ ደግሞ እላዩ ላይ አለው ፒንተረስት አክቹሊ የራሱ ቦርዶች አሉት። አንድ እዛ ቦርዶች ላይ ሄጄ ፕላን አደርጋለሁ። የምሰራው ምግብ ካለ ላይክ ዊክሊ ሚል ከሆነ ኢቭን የምለብሰው ልብስ ከሆነ ዋትኤቨር እዛ ላይ ፕላን ማድረግ ትችላላችሁ። ስለዚህ አይ ሪሊ ላቭ ፒንተረስት ላይምሯችሁ ቪዥዋላይዝ የሆነ ነገር መስጠት ስላለባችሁ ማለት ነው። ሶ ተማሪዎች ከሆናችሁ ጎሄድና ፒንተረስት ላይ ግን ማምጣት የምትፈልጉን እንትን ላይ ማቴማቲክስ ላይ ይሄን ያህል ፐርሰንት እንትን ላይ ይሄን ያህል ፐርሰንት አስገቡ። ሰራተኞች ከሆናችሁ ቀልጣፋነት ምንም እዛ ላይ ማአት ነገር የምትማሩት ነገር አለ። ሶ የስ ፒንተረስትንም ዳውንሎድ አድርጋችሁ መጠቀም አለባችሁ። እነዚህ አሁን የነገርኳችሁ አራቱም ቱሎች የምርም እንዴት እንደሆነ አጠቃቀሙ ግራ ከገባችሁ ኦሪዲዲያ ቴክኒካል ነገሩን አላቅም፣ እሺ ገብቶኛል፣ ግን ቴክኒካሉን ካላችሁ ኮሜንት ሴክሽን ላይ የምሬ ነው ከእያንዳንዳችሁ መስማት ፈልጋለሁ። አሳውቁኝና ጊዜ ወስጄበት በስነስርዓት ትሰራበታለሁ። ላይክ ሲሪየስሊ ወስጄው ማለት ነው። ለእኔ በጣም ቀላል ስለሆነ ነው እንደዚህ አድርጎ ብዬ እየተናገርኩ ያለሁት። ግን ለሚን ደ ኮሜንት ሴክሽን ና ደፍነሊ በዛ ደግሞ ሰራላችኋለሁ። ሶ አሰ ቦነስ ስሙን ብቻ ተናግሬ የማልፈው ሌላ የምጠቀመው አፕሊኬሽን ኢዝ ኮልድ ሜሌኖት ይባላል። በቃ ሜሌኖት ብዬ በዚህ አልፈዋለሁ። ሶ ጋይስ ይህንን ቪዲዮ እንደወደዳችሁ ተስፋ አረጋለሁ። አሁን የነገርኳችሁ ቱሎች ደፍነሊ ለእኔ ከህፃንነት ጀምሮ ብለው ይሻለኛል
ኢቨን ዶ ከዛነት ጀምሮ ባይሆንም ባት በደንብ አድርጎ ለስራዬ ለህይወቴ አልገባችሁም ለብዙ ነገር በጣም ጠቅሞኛል። እናንተንም እንደሚጠቅማችሁ ስለማምን ነው እየነገርኳችሁ። እያንዳንዱ ነው ዴይሊ የምጠቀመው የምሬን ነው የምላችሁ። ሶ ዳውንሎድ አድርጓቸው። ሊንኮቹን እንዳለ ታች ዲስክሪፕሽን ሴክሽን ላይ አስቀምጥላችኋለሁ። ክሊክ አድርጋችሁ እሱን ቀጥታ ይወስዳችኋል የቱ ጋር ዳውንሎድ ማድረግ እንደምትችሉ። ከወደዳችሁን ቪዲዮ ኦፍ ኮርስ ላይክ ማድረግ እንዳትረሱ። አዲስ ከሆናችሁ ባካችሁ ሰብስክራይብ አድርጉ። ዲዲ አባላለሁ። እንደዚህ አይነት ቶፒኮችን ነው የምናወራው። ከኔ ጋር ዋን መስራት ከፈለጋችሁ ኮቺንግ እሰጣለሁ። ከኔ ጋር አንድ ላይ መስራት እንችላለን። ኢንስታግራም ላይ ቲክቶክ ላይ አለው። እዛ ላይ ፎሎ እንደራረግ and አብረን እንደግ። ኦኬ ሶ በሚቀጥለው ቪዲዮ በተለያየ ቶፒክ አገኛችኋለሁ። መልካም ጊዜ ይሆንላችሁ።